እዚህ ነገር የተቃጠላችሁ ሰዎች ምንም ማድረግ አንችልም። በዚህ በቅርብ ሰርግ የሚያምር ሰርግ ጽድት ያለች ሰርግ ጠብቁ። የኛ ሙሽራ የኛ ሙሽራ እንደሌላው ቬሎ ብቻ ለብሰን አይደለም ድግስ ይኖራል፣ ብዙ ነገሮች ይኖራሉ። ያው አንዳንድ ሰዎች ደግሞ ሰርግ ትጠራላችሁ፣ የሄርሜላ ምናምን ሰርግ ትጠራላችሁ። የዛኔ ነጭ ልብስ ለብሳችሁ ካልመጣችሁ መግባት አትችሉም። ከመልክ ከአቋም ሩታን የሚገባት ሰው ነው። በቃ ሩታን ይመጥናታል ብዬ ማስባት ሰው ነውና ሩታ ግን ብዙ ነገር ችላ ልጄም ብላ እስካሁን የኖረች ሰው ነች። ብዙ ነገር ችላ ማለት ነውና አንተ ከሄርሜላ ጋር በምትሆንበት ሰዓት በምታሳልፍበት ጊዜ ሩታ ምን አይነት ስሜት እንደሚሰማት ምን አይነት ስሜት ውስጥ እንደምትገባ አሁን በደንብ አድርገህ ቅመሰው። እሱ ግን ልጁ 3 ወር ሳይሞላው በስርዓት ሳያድግ ምንም ነገር እንኳን ሳያቅ ተሞሽሮ የመጣ ሰው ነው። ዛሬ የሰርጌ ቀን ነው፣ ዛሬ የደስታዬ ቀን ነው እያለ የመጣ ሰው ነው አብርሃም ማለት ነው። ሰላም ውድ ቤተሰቦች እንዴት ናችሁ? እኔ አለሁ ይመስገን። እንግዲህ ዛሬም ወደ እናንተ ተመልሼ መጥቻለሁኝ። ያው በሰሞን ትንሽ አንዳንድ ሰዎች እየተንጫጩ ነው፣ የሆነ አፋቸው የሚከፍቱበት ነገር አግኝተዋልና እኛ ግን ያው እሱን ነገር የምናዳምጥ ሰዎች ወይ የምንሰማ ሰዎች አይደለንም። ብንሰማ ቢሆን ጥሩ ነበር። ያው የእናንተን ንግግር የእናንተን ጩኸት ብንሰማ ቢሆን ጥሩ ነበር። ግን ከሀዘን ጋር እንግዲህ ምንም ማድረግ አንችልም። እናንተ እያዘናችሁ ልቀጥሉ ነው፣ እኛ ደስተኛ ሆነን ሁሌም እየሳቅን ልንመጣ ነውና ምንም ማድረግ አንችልም። እንግዲህ ቤተሰቦች ትንሽ ጉንፋን ይዞኛል፣ ድምጼ ከተያያዘባችሁ ምንም ማድረግ አልችልም። እንግዲህ ዛሬ ይሄን ነገር ግዴታ መናገር አለብኝ ብዬ ነው እንጂ የመጣሁት። እንግዲህ ጉንፋኑ በጣም ይዞኛል፣ አፍኖኛልና ብቻ ዛሬም እናንተ ጋር የመጣሁበት ብዙ ጉዳይ አለኝ። ያው ትንሽ ያስከፋኝም ነገር አለ በአንድ ጎን፣ በዛውም ልክ ደግሞ ደስ የሚያሰኝ ነገር አለ። ምክንያቱም እህታችሁ ወይም ደግሞ በጣም የምትሳሱላት የኔ የምትሉት ሰው ሲስቅ ማየት ወይም ደግሞ ሲስቅ እንደማየት ደስ የሚል ነገር የለምና ከዛ በላይ ደስታ ምንም የለም። ያንን ነገር ደግሞ እኔ እያየሁት ነው፣ ወይም ደግሞ እኔ ከልቤ ይሆናል ብዬ የምጠብቀው ወይም ደግሞ ቢሆንላት ደስ ይለኛል ብዬ ማስበው ነገር እየሆነላት ነው፣ ወይም ደግሞ ደስተኛ እየሆነች ነውና ሩታ ያ ነገር ደግሞ ለኔ ደስታ ነው። ለኔ ብቻ አይደለም ለናንተም፣ አንዳንድ ሰዎች ናቸው እንጂ የሚከፉት፣ ለናንተም ለኛም ለሩታ ቤተሰቦችም ለሁላችሁም ይሄ ነገር ደስታ ነው። ምክንያቱም ሩታ ስትስቅ ማየት ማለት ቀላል ነገር አይደለም። ምክንያቱም ህይወትን እንዴት እንዳሳለፈችው ህይወትን በስቃይ እንዴት እንዳሳለፈችው በደንብ ስለምታውቅ ሀዘንን ምን ማለት እንደሆነ መደሰት ምን ማለት እንደሆነ በደንብ አድርጋ ታውቀዋለችና 7 ወር 8 ወር አካባቢ ከዛ ጊዜ ጀምሮ በሀዘን ያሳለፈች ሰው ነች፣ በፈተና ያሳለፈች ሰው ነችና አሁን ላይ ደግሞ አንደኛ ነገር በልጇ ስትስቅ፣ ሁለተኛ ነገር ደግሞ ህይወቷን የሚበጠብጣት ነገር ህይወቷን በቃ ሁሌም ሀዘን እንዲሆን እያደረገ የነበረ ነገር ከህይወቷ ወጥቷል። ያው ምንም ማድረግ አንችልም። ጸባዩ አስተካክሎ ከሷ ጋር እቺን ከመሰለች ቆንጂዬ እህታችን ጋር ቢሆን ወይም ደግሞ አንድ ላይ ላይፍን ቢያሳልፉ ደስ ይለን ነበር። ግን ደግሞ ልጁ የዱርዬ ባህሪ ነው ያለው። ምንም ማድረግ አንችልም። እኔ ዛሬ አብርሃም ከልቤ ነው የምናገረው። ምክንያቱም እንደ ወንድምም ብዙ ነገሩን ሸፍኜ ብዙ ነገሩን ደብቄ እስካሁን ችያለሁ። አሁን ግን አንዳንዴ ሰው ሲመከር ወይም ደግሞ ሁሉ ነገር ሲሸፈንለት አይወድምና ያን ነገር ደግሞ እኔ ከአብርሃም ጋር ምንም ነገር ጨርሻለሁ። አብርሃም እንደፈለገ መሆን ይችላል ከሄርሜላ ጋር ብዬ ከዚህ በፊትም ተናግሬያለሁና ያው አመለጠችው። አንዳንዴ ምንም ማድረግ አይቻልምና ሩታ አመለጠችው። እንድታመልጠው አንፈልግም ነበረ። ከሷ የተሻለ ደግሞ አያገኝም። ቢያገኝ እንኳን ቢቆይ ሳምንት ወይ 15 ቀን ነው። ምክንያቱም ሩታ ብዙ ነገር ችላ የምትኖር ሰው ነች። ማንም ሴት ብትሆን ማለት ነው እንደሷ አይችልም። በዚህ ያክል ሌላ ሴት አምጥቶ እሷ ላይ እስከመደረብ ድረስ ከደረሰ ይሄ ልጅ ሌላ ሴት ጋር እንኳን ቢሄድ በሰላም ሊኖር አይችልም፣ ወይም ደግሞ ይሄ ባህሪው ሊለቁ አይችልም። አንዳንዴ ሰዎች ስንባል አይለቀንም፣ ምንም ሱስ ቢኖርብን እንኳን አይለቀንም እና ብናቆም በትንሹ ብንቀንሰው ነው እንጂ ሙሉ ለሙሉ ልናቆመው አንችልም።
እና አብርሃም እንደዛ ነው። ሌላ ሴት እንኳን ቢቀይር ከሩታ ጋር ያደረገው ነገር ሌላ ሴት ላይ አያደርገውም ማለት አንችልም። አመል አይለቅም፣ ሱስ አይለቅምና አሁንም ቢሆን እድል ነበረ፣ እድልን አልተጠቀምክበትም። አሁን ግን እድልህ አልቋል። እንግዲህ አሁን የምትናደድበት የምትቃጠልበት ጊዜ ነው። ምንም ማድረግ አንችልም። እንደዚህ እንዳትቃጠል እንደዚህ እንዳትናደድ ነበር የኛ ሀሳባችን። ግን ደግሞ ልትረዳን ካልቻለን ምንም ማድረግ አንችልም። እሱ የራስ ችግር ነው፣ የኛ ችግር አይደለምና ጓደኛ ሲመክር፣ ቤተሰብ ሲመክር፣ አባት እናት ሲመክር ካልሰማ ማዘን ምን እንደሆነ፣ መከፋት ምን እንደሆነ፣ መከዳት ደግሞ ምን እንደሆነ ካሁን ጊዜ ጀምሮ ከትናንት ጀምሮ እያየኸው ነውና አሁን ደግሞ መደዳ ምን ማለት እንደሆነ በደንብ አድርገህ ታየዋለህ ማለት ነው። ጓደኞች እንደማይጠቅሙ ጓደኞች እሳት ውስጥ እየከተቱ እንደሆነ የምትረዳው አሁን ነው። እኛ እንደ ወንድም እንደ ጓደኛ ብዙ ነገር መክረናል፣ ብዙ ነገር ነግረናል። ያ ነገር መረዳት ካልቻልክ እያየህ እሳት ውስጥ እየገባህ እንደሆነ ነግረን ነበርና አሁን ደግሞ የምትረዳው እሳት ውስጥ ስትገባ ስትቃጠልበት፣ ሩታ በምታደርገው ነገር ስትናደድ የዛኔ ነው የሚገባህና ብዙዎች ሰዎች ደግሞ እየተናገራችሁ ነበረ። ለምን ሩታ እንደዚህ ታደርጋለች? ሩታ ይሄንን ነገር ማድረጓ ትክክል አይደለም ምናምን እያላችሁ ነበርና በመጀመሪያ ደረጃ የሩታን እንተውና ባሏ ያደረገው ነገር መናገር አይጠበቅብኝ ወይም ደግሞ አብርሃም ያደረገው ነገር አይደለም ለመናገር ይቅርና እንደተደረገ ያያችሁት ይቅርና ለመስማት እንኳን የሚሰቀጥጥ ነገር ነው ያደረገው። እርጉዝ ሆኗ ልጅ እያላት ከተወለደ 3 ወር 2 ወር ያልሞላው ልጅ እያለ ተሞሽሮ የቬሎ ልብስ ለብሶ አገር ለአገር እየተዝናና እየሄደ ሚስቱን ሌላው ይቅር ተጣልተው እንኳን ይሁን ችግር የለውም ተጣልተው የፈለገ ቢሆን እኔ ሚስቴን ወይም ደግሞ የልጄን እናት ብዬ ማሰባት ሰው የፈለገ ትጣለኝ የፈለገ ትሁን ለልጄ ብዬ እንኳን ልጄ እስኪያገግም ትንሽ እንኳን ራሱን እስኪያቅ 1 አመት 2 አመት እንኳን ሁሉ ነገር ችዬ ልኖር እችላለሁ። እሱ ግን ልጁ ከተወለደ 3 ወር ሳይሞላው የሙሽራ ልብስ ለብሶ ትናንትና ካወቃት ሴት ጋር የሙሽራ ልብስ ለብሶ ተሞሽሮ እንደ ሙሽራ እንደፈለገ ሲሆን የት ነበራችሁ? አሁን ሩታ ደስተኛ የሚያደርጋት ነገር ስታዩ ደስተኛ የሚያደርጋት ነገር ሁሉም አንተ ስታደርግ አሁን ሁሉም የተነሳው አብርሃም የዛን የት ነበራችሁ? አብርሃም ያው ሁሉ ነገር ሲሰራ ሌላው ይቅርና ይሄ ልጅ ያደረገው ነገር ጋሽዬ እንኳን ዞር ብሎ እንዳያይ ነበር ያደረከው። አይደረግም። በቃ እንደፈለክ መሆን ትችላለህ። ከዛ በፊት አገር ለአገር ተዝናና የፈለከው ነገሩን ከሄርሜላ ጋር ብዙ ነገር አደረክ። እራት ግብዣ ያደረክ ዝም አልን። ሩታ እንደፈለግ ይሁን ብላ ዝም አለች። ጭራሽ ደግሞ ልጁ 3 ወር ሳይሞላው ከተወለደ 3 ወር ሳይሞላው እንኳን የሙሽራ ልብስ ለብሰህ እንደ ሙሽራ ዛሬ ላገባ ነው ሁላችሁም ተጠርታችኋል ምናምን ብለህ ህዝቡን ማናደድ ሩታን ማናደድ ጀመርክ። አሁን ደግሞ ሩታ የሆነ ነገር ስታደርግ አሁን ተነስተ የሆነ ነገር የምታደርግበት ምክንያት የለም። ጊዜ አልቋል፣ አልተጠቀምክበትም። እንድትጠቀምበት ብዙ ጊዜ ነግረሃለች፣ ብዙ ጊዜም ተነግሯል፣ ግን ደግሞ አልተጠቀምክበትም። ሲረፍድ ነው የሚገባ። ብዙ ጊዜ ተናግሬያለሁ፣ ሲረፍድ እንደሚገባ ተናግሬ ነበር። ካሁን በኋላ ደግሞ በደንብ ይገባሃል ማለት ነው። ካሁን በኋላ በምታረገው ነገር ሩታ ህይወት ምን ማለት እንደሆነ አንተ የምታረገው ከሄርሜላ ጋር የምታረገው ነገር ምን አይነት ስሜት እንዳለው ምን አይነት ህመም እንዳለው ካሁን በኋላ ትረዳዋለህ። ሩታ ምን አይነት ስሜት ውስጥ እንደነበረች አንተ ከሄርሜላ ጋር በምትሆንበት ሰዓት ሩታ ምን አይነት ስሜት እንደነበረች አሁን ትረዳዋለህ፣ በአንተ ሲደርስ ማለት ነው። የኛ ልፋት የጓደኞች ስራ የጓደኞች የሰይጣን ስራ አሁን ነው የሚገባ፣ በቅርብ ይገባል። ምን ማለት እንደሆነ ህይወት ምን ማለት እንደሆነ ይገባል። ደስታ የሚባለውን ልጅ ብዙዎቻችሁ እየተናገራችሁት ነበረ። ህይወቷን ሊበጠብጥ ነው፣ አውቆ ነው፣ ሌባ ነው ምናምን እያላችሁ ነበርና እኔ ስለሱ መናገር አልፈልግም። ምክንያቱም ልጁን በደንብ አይቼዋለሁ፣ ምን አይነት ሰው እንደሆነ ከመልክ ካቋም ሩታን የሚገባት ሰው ነው። በቃ ሩታን ይመጥናታል ብዬ ማስባት ሰው ነውና ምክንያቱም እሷ ማንም ሰው ቢመጣ በቃ ጥሩ ሰው በሚባል ደረጃ ከመጣ ሩታን ይመጥናታል። ምክንያቱም ህይወትን እንዴት እንደምታሳልፈው ታውቃለች፣ እንዴት እንደመገፋችሁ ህይወቷን እንኳን እንዴት እንደምታሳልፈው በደንብ ስለምታውቅ ለሷ የሚገባትን ሰው ነው እኛም ፈልገን
ያገኘንላትና ልትናደዱ ነው። ምንም ማድረግ አንችልም። ብዙዎቻችሁ ደግሞ እኔ ያናደደኝ ነገር እየተናገራችሁ ነበረ። ለምን ከሌላ ወንድ ጋር ትሆናለች? ለምን ታረጓታላችሁ ከሌላ ወንድ ጋር ምናምን እያላችሁ ነበርና እኛ ከሌላ ወንድ ጋር ማድረግ ይቅርና እሷን ደስተኛ ካረጋት ከምንም ጋር ልናረጋት እንችላለን። እሷን ደስተኛ ካረጋት ማለት ነው። በዚህ ነገር ደግሞ ደስተኛ እንደምትሆን 100% እርግጠኛ ነኝ። 100% ማለት ነው። እኔ በቃ ማንንም ከደበረ ይደብረው። አሁን እኔ እኮ የምታናድዱኝ አሁን የሩታ ትንሽዬ ደስታ ስታገኙ ትንሽዬ ሊያስደስታት የሚችል ነገር አይታችኋል ሁላችሁ። የዛን እየሳቀች የነበረችው ሳቅ እያሳለፈችው የነበረው ጊዜ አይታችኋል። በዚህ 2 ቀን ማለት ነው በተለቀቁት ቪዲዮ ሙሉ ገብታችሁ ካያችሁት ምን ያህል ሳቅ ውስጥ ምን ያህል ደስታ ውስጥ እንደነበረች ማየት ይችላላችሁ። ምክንያቱም ያንን ፈገግታው ነው ምን ጠብቀውኛ። ግን ደግሞ ያንን ፈገግታዋ እናንተ ስታዩ ቢያናድዳችሁ ከሆነ ያንን ፈገግታዋ ስታዩ የምትቃጠሉ ከሆነ ምንም ማድረግ አንችልም። እየተቃጠላችሁ ልትኖሩ ነው። እየተቃጠላችሁ ህይወታችሁን ልትገፉት ነው። ታሳዝኑኛላችሁ እንደዚህ ስላችሁ ማለት ነው። እና የእሷን ደስታ አይታችሁ የእሷን ከሌላ ሰው ጋር ከሌላ ወንድ ጋር መሆኗን አይታችሁ የምትናደዱ ሰዎች እኔ ጠላት ናችሁ ብዬ ነው የማስበው። ምክንያቱም አብርሃም ያ ሁሉ ነገር ሲያደርግ የ3 ወር ልጅ አብርሃም ያንን ሁሉ ነገር እያደረገ የራሱ ልጅ የ3 ወር ልጅ እንኳን ሆኖ ሳለ ከማጋ ነበረ እንደ ሙሽራ ተሞሽሮ አብርሃም ዛሬ ላገባ ነው ነገ ላገባ ነው ሰርግ ተጠርታችኋል እያለ ሩታን ለማናደድ ሲሞክር ሩታን የሆነ ነገር ውስጥ ለመክተት ሲሞክር የት ነበራችሁ? አሁን ሩታ ትንሽ ፈገግ ብላ ስላያችኋት ከሌላ ወንድ ጋር ደስተኛ ሆና ስላያችኋት ስትስቅ ስላያችኋት ተናደዳችሁ? ገና ብዙ ነገር ታያላችሁ። ሲጀመር እንደዚህ የምታረጉ ሰዎች የሩታ ጠላት ናችሁ። ምክንያቱም የሁለቱን አንድ ላይ መሆን የምትፈልጉ ቢሆን አብርሃም ያው ሁሉ ነገር ሲሰራ ትናገሩት ነበር። አብርሃም ያው ሁሉ ነገር ሲያደርግ እንደ ሙሽራ ተሞሽሮ ቬሎ ለብሶ ሲዝናና ከሄርሜላ ጋር አገር ለአገር ሲዝናና አስፓልት ላይ ያው ሁሉ ነገር ሲያደርግ ያልተናገራችሁ ሰዎች ዛሬ ለሩታ አዲስ ሰው ሲመጣ ሩታን ደስተኛ ላርግ ብሎ አንድ ሰው ሲመጣ ሁላችሁ መንጫጫት ጀመራችሁ። ታሳዝኑኛላችሁ። እንደዚህ እየተንጫጫችሁ ልትቀጥሉ ነው። እንደዚህ እየተናደዳችሁ ቂጣችሁ እየተቃጠለት ነው ልትኖሩ ነው። እኛ ግን የእናንተ ወሬ የእናንተ ነገር አይገድበንም። ሁላችሁም እየመጣችሁ ስለፎከራችሁ ፈረንጁ ሰዓት ውስጥ ከተትካት አሁንም ሌላ ወንድ አገናኛት ምናምን እያላችሁ ነበርና እኔ እሷን ደስተኛ ካረጋት ነገርኳችሁ ምንም ነገር አደርጋለሁ። በዚህ ነገር የተቃጠላችሁ ሰዎች ምንም ማድረግ አንችልም። በዚህ በቅርብ ሰርግ የሚያምር ሰርግ ጥድት ያለች ሰርግ ጠብቁ። የኛ ሙሽራ የኛ ሙሽራ እያለን ልንቀጥል ነው። ምንም ማድረግ አንችልም። እናንተ እንደዚህ እያዘናችሁ እንደዚህ እየተከፋችሁ ልትቀጥሉ ነው። ታሳዝኑኛላችሁ እንደዚህ መሆኑ። እንግዲህ አብርሃም ታሳዝነኛለህ። ለሰርጓ ተጠራው ለሌላ ሲድሯት ለሌላ ሲድር ማተብኔንም ጣና ላሰብጠየቅሽ የኔ ሸጋ አምራነ ወዳሽን ክፈል ባልሽ የኔ ቆንጆ እያልክ ትመጣለህ ማለት ነው። ምንም ማድረግ አንችልም። ሄርሜላ እሺ ካለች ማግባት ትችላለህ። አንተም እንግዲህ እናንተ ተጋብታችኋል፣ መኖር ነው የቀራችሁ። አንድ ላይ እንኖርም ብላ ጠይቃለች። አጋጣሚውን ተጠቀሙ። ምንም ማድረግ አንችልም። እንግዲህ ሩታ የሚመጥናት ሰው በመልክ ብትል በቁንጅና ብትሉ የሚመጥናት ሰው አግኝተንላታልና ካሁን በኋላ አሁን ከናንተ ጋር ጭቅጭቅ ውስጥ አንገባም፣ ሌላ ግርግር ውስጥ አንገባም ከናንተ ጋር። እኛ ሰርግ ለመደገስ ነው አሁን ሀሳባችን። ከዛ ሩታ 1 3 4 ልጅ ምናምን ከወለደች በኋላ የዛኔ እንግዲህ ተስፋ ትቆርጣላችሁ ሁላችሁም። እንግዲህ የሚያምር ሰርግ ነው። እንደሌላው ቬሎ ብቻ ለብሳ አይደለም። ድግስ ይኖራል፣ ብዙ ነገሮች ይኖራሉ። ያው አንዳንድ ሰዎች ደግሞ ሰርግ ትጠራላችሁ። የአብርሽ ማለት ሳይሆን እነ ሄርሜላ ምናምን ሰርግ ትጠራላችሁ። የዛኔ ነጭ ልብስ ለብሳችሁ ካልመጣችሁ መግባታችሁ ነው። ለእናንተ
ሙሉ ነገር አዘጋጅተናል። ለጠላቶች ለራሱ ወንበር አለው፣ ለወዳጆቿ ደግሞ ሌላ ወንበር አለና ለናንተ እዛ መሬት ላይ ነው የምትቀመጡት። ያው ወንበር ምናምን የለም መሬት ላይ ነውና ለወዳጆቿ ደግሞ የራሱ የቻለው ወንበር አለው፣ የተመቻቸው ሶፋዎችና ብዙ ነገር አለ። በምቾት ነው ያንን ሰርግ የምናደርገው። በቅርብ ጠብቁ። ትንሽዬ ጊዜ ቢፈጅብን ነው እንጂ ያው አይታችኋል። ሩታም እንግዲህ ተመችቷታል። ስትሽከረመም ምናምን እያያችሁ ነበርና ብትወደው ነው ወይም ደግሞ ቢመቻት ነውና እንግዲህ እሷ ከተመቻት ምንም ነገር መሆን ይችላል፣ ምንም ነገር መስተካከል ይችላል። ከደበራችሁ እንግዲህ ብዙ ጊዜ ተናገርኩት ይሄ ነገር ከደበራችሁ ብዬ ከደበራችሁ ደበራችሁ። አሁንም ድጋሚ ልድገምላችሁ፣ ከተቃጠላችሁም ተቃጠሉ። ገና ቂጣችሁ እስኪቃጠል ትቃጠላላችሁ ማለት ነው። ይሄ ምን አይታችሁ ገና ጅማሬው ነው። ብዙ ነገር ታያላችሁ ከዚህ በኋላ ብዙ ነገር ይፈጠራል ከዚህ በኋላና ታሳዝኑኛላችሁ ነው። እኔ አሁን ሌላው ሳይሆን አንዳንድ ሰዎች ናችሁ የምታሳዝኑኝ። በእነሱ ደስተኛ መሆን በሩታ ደስተኛ መሆን መቃጠላችሁ ትንሽ ያው ይከብዳል። ይሄ የሰው ባህሪ አይደለም። ሰው በሰው ደስታ ይደሰታልና እናንተ ያው ሰው አይደላችሁም። አንዳንድ ሰዎች እነ ብሩክ እና አቤል ምናምን እንግዲህ ምንም ማድረግ አልችልም ልትቃጠሉ ነው። በዚህ ሰሞን ደግሞ እየጮኻችሁ ልትመጡ ነው። አሁን አቤልም ብሩክም እየጮኻችሁ ትመጣላችሁ። ያው ይሄ ነገር አይቀርም። እንግዲህ እናንተም ሌላ ሰው እንፈልግላችኋለን። ለእናንተም እንደናንተ በቃ የሰይጣን ስራ የሚሰራ ሴት ፈልገን ያው እንደናንተ የሚሰራ ሰው የለም። ግን ደግሞ ከየትኛውም ፕላኔት ቢሆን ፈልገን ይዘንላችሁ እንመጣለን። ለእናንተ ቢሆን ከፊታችሁም ጋር መሄድ ያው የእናንተ ፊት ከባድ ነው፣ አይገፋም። ግን ደግሞ ማይገፋ ፊት ፈልገን ይዘንላችሁ እንመጣለን ማለት ነው። እና ዋናው ወደ ቁም ነገሩ ስገባላችሁ ሩታን እንድትናገሯት ወይም ደግሞ በምታረገው ነገር መጥፎ ነገር እንድትናገሯት አልፈልግም። ምክንያቱም እቺ ልጅ ብዙ ነገር ችላ የኖረች ሰው ነች። ብዙ ነገርም አልፋ የመጣች ሰው ነች። በማንም ንግግር በማንም ተግባር የምትሰበር ሰው አይደለችም። የምትሰበር ሰው ብትሆን ምንም ነገር ብታረጓት ትችሉ ነበረ ወይም ደግሞ እናደንቃችሁ ነበረ። ግን ደግሞ ብዙ ነገር ያሳለፈች ሰው ነች። አብርሃም ሚስት ባሏ ሌላ ሚስት እስኪደርብባት ድረስ ብዙ ነገር ያየች ሰው ነች። ለሷ ይሄን ነገር አዲስ አይደለምና አሁንም ቢሆን ልናገራችሁ የሚፈልገው ነገር እሷን ደስተኛ ከሆነች ብዙ ነገር ላደርግ ይችላል፣ ብዙ ነገርም ልፈጥር ይችላል። እንግዲህ መፍጠር ከተባለ አብርሃም ብዙ ነገር ፈጥሯል። ልጁ 3 ወር እንኳን በስርዓት ሳያድግ 3 ወር እንኳን በስርዓት ሳይኖር የተሞሸረ ሰው ነው። ሩታ ግን ብዙ ነገር ችላ ልጄም ብላ እስካሁን የኖረች ሰው ነች። ብዙ ነገር ችላ ማለት ነውና እሱ ግን ልጁ 3 ወር ሳይሞላው በስርዓት ሳያድግ ምንም ነገር እንኳን ሳያቅ ተሞሽሮ የመጣ ሰው ነው። ዛሬ የሰርጌ ቀን ነው፣ ዛሬ የደስታዬ ቀን ነው እያለ የመጣ ሰው ነው አብርሃም ማለት ነው። እና ሩታ ምንም ነገር ብታደርግ ምንም ነገር ብትሰራ ትክክል ነች። ደግሞ ምንም የሰራችው ነገር የለም። እሷን ደስተኛ ሊያረጋት ነው የመጣው። አሁንም ቢሆን ደስተኛ አደርጋታለሁ ብሎ ብዙ ነገር እያደረገ ነው፣ ብዙ ነገር እየፈጠረ ነው። በቃ ጠብቁ፣ በቅርብ ውጪ ይዟት ይሄዳል። ከዛ እስቲ ምን እንደሚውጥ ምን እንደምታረግ በደንብ እናያለን ማለት ነው። ያም ሆነ ይህ አብርሃም ከሰራው ይልቅ ሩታ ምንም አልሰራችም። አብርሃም ብዙ ነገር አድርጓል። ቤቴ ነው እያለ ያለው ከቤቴ ይውጣልኝ ነው ያለው። እሱ ግን ቤቱ አሳስቦት አይደለም። ቤቱ እቃ ነው ያለው፣ ምንም ነገር የለውም። ግን ደግሞ ሩታን ከሩታ ጋር እልህ ስለያዘው ነው። ስሜቱ ደግሞ ይገባሃል ያልኩ ይሄ ነው። አንተ ከሄርሜላ ጋር በምትሆንበት ሰዓት በምታሳልፍበት ጊዜ ሩታ ምን አይነት ስሜት እንደሚሰማት ምን አይነት ስሜት ውስጥ እንደምትገባ አሁን በደንብ አድርገህ እየው፣ በደንብ አድርገህ ቅመሰው። አንተ ከሄርሜላ ጋር በምትሆንበት ሰዓት ምን አይነት ስሜት እንደሚሰማት እኛ አጠገቦቿ ያለን ሰዎች ነበር የምናውቀው። አንተ እንደፈለክ ስትዘል እንደፈለክ ከማንም ጋር ስትሆን ማለት ነው ቤቷ ገብታ እንዴት እንደምታለቅስ እኛ ነበር የምናውቀው። አሁን ግን ስሜቱ በአንተ ሲደርስ እንዴት እንዳንጨረጨረ አይተኸዋል አይደለ? ይሄ ነው ስሜቱ። በደንብ ተረዳው። ዛሬ የመጣሁት አንዳንድ ነገር ልበላችሁ ብዬ ነው። ምክንያቱም ለሰርክ ተዘጋጁ ብዬ ልነግራችሁ ነው እንጂ የመጣሁት ሌላ ነገር የለኝም፣ ሌላ ሀሳብ የለኝም። በቅርብ የሩታ ወዳጆች የሩታ አድናቂዎች ብዙ አላችሁና ያው ለሰርግ ተዘጋጁ፣ ለአጃቢነት ለሚዜነት ተዘጋጁ ልላችሁ ነው የመጣሁትና በቅርብ እንግዲህ የሰርግ ፕሮግራም ይኖርብናል። ያው እዚህ ጋር ቆሜ ጊዜ አልፈጅም። የሰርግ ፕሮግራሞችን ትንንሽ ነገሮች እያመቻቸው ልሄድ ስለሆነ እዚህ ጋር ብዙም ጊዜ አልፈጅምና እናንተም ጋር ቀጣይ ደስ በሚል ቪዲዮ መጣላችኋለሁ ማለት ነው። ደህና ቆዩልኝ። ቻው